ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 3 ወይም ዩኒት 3 እንመለከታለን። ዩኒት 3 it says natural resource base of ኢትዮጵያ ናቹራል ሪሶርስ ቤዝ ኦፍ ኢትዮጵያ የኢትዮጵያ የተፈጥሮ ሀብት መሰረቶች በሚል ርዕስ እንማማራለን። በዚህ ርዕስ ሀሳብ ወይም በዚህ ምዕራፍ ስር የምናነሳቸው ዋና ዋና የመወያያ ርዕስ ሀሳቦች የሚከተሉት ናቸው። አንደኛ 3.1 ሚኒንግ ኦፍ ናቹራል ሪሶርስ ሚኒንግ ኦፍ ናቹራል resources. What are natural resources? What are natural resources? And what are the types of natural resources? What are the types of natural ሪሶርስስ የሚሉ ሁለት ሐሳቦችን እናነሳለን። ሚኒንግ ኦፍ ናቹራል ሪሶርስ በሚለው ስር ዋት አር ናቹራል ሪሶርስስ፣ ሃው ናቹራል ሪሶርስ አር ዲፋይንድ ኤንድ ዋት አር ዘ ታይፕስ ኦፍ ናቹራል ሪሶርስስ። ናቹራል ሪሶርስስ ቤዝድ ኦን ዲፈረንት ፓራሜትርስ they are classified into different categories or into different groups. At this level or at this grade level, we will see types of natural resources based on their nature of regeneration or replaceability or recyclability or regeneration የተፈጥሮ ሀብት በሁለት ይከፈላል። እነሱ ምንድን ናቸው? ልዩነታቸው ምንድን ነው? ዊዝ ኤግዛምፕል እንመለከታለን። ሁለተኛው 3.2 ድሬኔጅ ሲስተምስ ኦፍ ኢትዮጵያ ድሬኔጅ ሲስተምስ ኦፍ ኢትዮጵያ ድሬኔጅ ሲስተም ኦፍ ኢትዮጵያ ዋትስ ድሬኔጅ ሲስተም? ድሬኔጅ ሲስተም ምንድን ነው? ድሬኔጅ ሲስተም ምንድን ነው? ኤንድ ዋት አር ዘ ሜጀር ድሬኔጅ ሲስተምስ ኦፍ ኢትዮጵያ? ዘ ድሬኔጅ ሲስተምስ ኦፍ ኢትዮጵያ ዘ ድሬኔጅ ሲስተምስ ኦፍ ኢትዮጵያ ኤንድ ዘ ሜጀር river basins that belong to each drainage system. The major river basins in each drainage system የሚሉትን ሐሳቦች እናነሳለን። የኢትዮጵያ ድሬኔጅ ሲስተም ምንድን ነው? የኢትዮጵያ ሜጀር ድሬኔጅ ሲስተምስ የሚባሉት ምን ናቸው? or what are the major drainage systems and what are the major river basins of Ethiopia that belong to each drainage system? እንግዲህ የኢትዮጵያ ወንዞች በሶስት ድሬኔጅ ሲስተም ይከፈላሉ። የሜዲትራኒያን ድሬኔጅ ሲስተም ወይም የዌስተርን ድሬኔጅ ሲስተም፣ የኢንዲያን ኦሽን ድሬኔጅ ሲስተም ወይም የኢስተርን ድሬኔጅ ሲስተም እና የኢንላንድ ድሬኔጅ ሲስተም ተብሎ በሶስት ይከፈላሉ። ስለዚህ ወደ ዌስት ዳይሬክሽን የሚፈሱ እና መዳረሻቸው የሜዲትራኒያን ባህር የሆኑ የኢትዮጵያ ወንዞች የትኞቹ ናቸው? ከነገባሮቻቸው እናያለን። ወደ ምስራቅ ወይም ወደ ሳውዝ ኢስት የሚፈሱ እና መዳረሻቸው የህንድ ውቅያኖስ የሆኑ የኢትዮጵያ ዋና ዋና ወንዞች የትኞቹ ናቸው? ከሀገር የማይወጡ ያ ማለት በአሸዋ ሰርገው የሚቀሩ ወደ ስምጥ ሸለቆ ሐይቆች የሚቀላቀሉ የተለያዩ የኢትዮጵያ ወንዞች አሉ። እነሱ የትኞቹ ናቸው የሚለውን እንመለከታለን ማለት ነው። 3.3 ወተር ሪሶርስ ኦፍ ኢትዮጵያ 3.3 ወተር ሪሶርስ ኦፍ ኢትዮጵያ የሚለውን እንመለከታለን። 3.3 ወተር ሪሶርስ ኦፍ ኢትዮጵያ ወተር ሪሶርስስ ኦፍ ኢትዮጵያ ድሬኔጅ ሲስተም ከሚለው ጋር የተገናኘ ነው። ብዙም አዲስ ነገር አይኖረውም። the major rivers of Ethiopia and their tributaries catchment area and length of the major river basins
catchment area and length inside the country and outside and outside of a country of the major rivers የሚለውን እናነሳለን። እንዲሁም major river characteristics of the major rivers or the Ethiopian rivers የኢትዮጵያ ወንዞች መገለጫቸው ወይም ካራክተራቸው ምንድን ነው የሚለውን እንመለከታለን። ስለዚህ በ3.3 የኢትዮጵያ ዋና ዋና ወንዞች እና ገባሮቻቸው their catchment area and lengths inside and outside the country their characteristics እነሱን እናነሳለን። 3.4 major soil types 3.4 major soil types in Ethiopia major soil types in Ethiopia what are the major soil types in Ethiopia? እንግዲህ according to FAO and the Food and Agricultural Organization in Ethiopia there are about 15 soil types 15 soil types 15 soil types እንዳሉ ይነገራል። what are these soil types? the major soil types ዋና ዋና የአፈር አይነቶች የት ይገኛሉ? ከነዛ ውስጥ the most productive የሚባሉት የአፈር አይነቶች የትኞቹ ናቸው? unproductive ወይም ደግሞ ምርታማ ያልሆኑ የአፈር አይነቶች ለምን የሚሉትን እንመለከታለን። 3.5 major mineral resource resource of Ethiopia and their distribution ያ ማለት የኢትዮጵያ ዋና ዋና ሜታሊክ ሚነራልስ ነን ሜታሊክ ሚነራልስ with their location or distribution የት ይገኛሉ? ዋና ዋና የኢትዮጵያ የብረት ማዕድናት የሆኑ እና መገኛቸው የሚሉትን እናነሳለን። በመጨረሻ 3.6 እነዚህ ባዮቲክ ሪሶርስስ ኦፍ ኢትዮጵያ ባዮቲክ ሪሶርስ ስንል the natural vegetation resource of Ethiopia and wild animals of Ethiopia የሚሉትን እናነሳለን። ያው እንግዲህ as you know ecosystem it has two major components ኢኮሲስተም የምንለው የስርዓተ ምህዳር የምንለው ሁለት ሜጀር ኮምፖነንቶች አሉት፣ ባዮቲክ ኮምፖነንት እና አባዮቲክ ኮምፖነንት። ባዮቲክ ኮምፖነንት የምንላቸው ባዮቲክ ኮምፖነንት ኦፍ አን ኢኮሲስተም የምንላቸው ፕላንትስ ኤንድ አኒማል። ስለዚህ ባዮቲክ ሪሶርስ ኦፍ ኢትዮጵያ ስንል ናቹራል ቬጂቴሽን ኤንድ ዋይልድ አኒማል ሪሶርስ ኦፍ ኢትዮጵያ ዛት ኢዝ ባዮቲክ components of an ecosystem የሚለውን እናያለን። በዚህ እንግዲህ ምዕራፉን እንጨርሳለን ማለት ነው። ለዛሬ የተወሰኑትን አይተን እናቆማለን። 3.1 ሚኒንግ ኦፍ ናቹራል ሪሶርስ 3.1 ሚኒንግ ኦፍ natural resources. What are natural resources? What are natural resources? Natural resources ማለት ምን ማለት ነው? And what are the classifications or what are the types
what are the types of natural resources የሚሉትን ሁለት መሰረታዊ ሐሳቦች እናነሳለን። መጀመሪያ ሚኒንግ ኦፍ ናቹራል ሪሶርስ ወይም ዋተር ናቹራል ሪሶርስ የሚለውን እንመልከት። ዋተር ናቹራል ሪሶርስ የተፈጥሮ ሀብት ስንል ምን ማለታችን ነው? ናቹራል ሪሶርስስ ናቹራል ሪሶርስስ ናቹራል ሪሶርስስ እንግዲህ ናቹራል ሪሶርስስ ስንል አዜር ኔም ሰጀስት ስማቸው ራሱ እንደሚያመለክተው ዳር ናቹራል አሴትስ ኦከሪንግ ኢን ኔቸር natural assets occurring in nature. They are non-human products. They are not handmade. Handmade of human being የሰው ልጅ የእጁ የስራ ውጤት ያልሆኑ ወይም ነን ሂውማን ፕሮዳክት ሲሆኑ ወይም ደግሞ ናቹራሊ ኦከሪንግ አሴትስ ናቹራል ሪሶርስ ይባላሉ። በተፈጥሮ የተገኙ የሰው ልጅ ያልደከመባቸው እና የሰው ልጅ ለተለያየ አገልግሎት የሚጠቀማቸው ናቹራል assets or natural occurring assets or natural assets occurring in nature natural resource ይባላሉ። ናቹራል ሪሶርስ what is the use of natural resource? የተፈጥሮ ሀብት ጥቅሙ ምንድን ነው? እንግዲህ የተፈጥሮ ሀብት ቢያንስ ለሁለት ነገር ይጠቅማሉ። uses of natural resources they have at least two major uses. ቢያንስ ሁለት ጠቀሜታ ይኖራቸዋል። one economic production that means they can be used as input of production or በሌላ አባባል they serve as raw materials used as raw materials for production ስለዚህ አንደኛው ጥቅማቸው ፕሮዳክሽን ፋንክሽን ነው ማለት ነው። one of the function or the use of natural resource production function economic production they serve as input of production used as a raw material for production ሁለተኛው ዩዛቸው they are used for consumption ለፍጆታነት ያገለግላሉ። ስለዚህ ኮንሳምፕሽን ፋንክሽን እና ፕሮዳክሽን ፋንክሽን አላቸው ማለት ነው። ናቹራል ሪሶርስስ has two main functions production function and consumption function they are used as a means of economic production and a means of consumption ለኮንሳምፕሽን ወይም ለፍጆታ ወይም ደግሞ ለፕሮዳክሽን አዝ ኢንፑት ወይም አዝ ሮ ማቴሪያል ያገለግላሉ። ሌላው ክላሲፊኬሽን ኦር ታይፕስ ኦፍ ናቹራል ሪሶርስ ነው። ክላሲፊኬሽን ኦር ታይፕስ ኦፍ ናቹራል ሪሶርስስ እንግዲህ ናቹራል ሪሶርስስ they can be classified into different groups based on different parameters they are classified into different groups at this level አንዱን ፓራሜትር እንመለከታለን። around there are 5 parameters በአምስት የተለያዩ መስፈርቶች ወይም ፓራሜትርስ በተለያየ ክፍል እንከፍላቸዋለን። በዚህ ሌቭል አንዱን መሰረታዊ ምክንያት እናያለን። እሱም ምንድነው?
based on their level of regeneration. Based on their nature of regeneration. Nature of regeneration. Or replaceability or recyclability. Natural resources are classified into two. Based on their nature of regeneration, natural resources are classified into two. These are renewable and non-renewable ናቸው። ነን ሪኒዌብል ኤንድ ሪኒዌብል ተብለው በሁለት ይከፈላሉ። ኢት ኢዝ ቤዝድ ኦን ዴር ኔቸር ኦፍ ሪጀነሬሽን። ቤዝድ ኦን ዴር ኔቸር ኦፍ ሪጀነሬሽን ታዳሽ እና ኢታዳሽ ወይም ሪኒዌብል ኤንድ ነን ሪኒዌብል ተብለው ይከፈላሉ። ዋት አር ሪኒዌብል ሪሶርስስ ኤንድ ዋት አር ነን ሪኒዌብል ሪሶርስስ? ዋት ኢዝ ዘ ቤዚክ ዲፈረንስ ቢትዊን ነን ሪኒዌብል ኤንድ ሪኒዌብል ሪሶርስ? በሪኒዌብል እና በነን ሪኒዌብል ሪሶርስ መካከል ያለው መሰረታዊ ልዩነት ምንድን ነው? ሪኒዌብል የሚባሉት የትኞቹ የተፈጥሮ ሀብቶች ናቸው? ነን ሪኒዌብል የሚባሉት የትኞቹ የተፈጥሮ ሀብቶች ናቸው? ለምንድን ነው ነን ሪኒዌብል የሆኑት ወይም ኢታዳሽ የምንላቸው ለምንድን ነው የሚለውን እንመልከት። መጀመሪያ ሪኒዌብል የሚባሉት እንመልከት። ሪኒዌብል ናቹራል resources renewable ሪ ማለት ኤጌን ማለት ነው። ሪኒዌብል ማለት ሪኒውድ እንደማለት ነው። ኤጌን ሪኒዌብል ሪኒውድ የሚታደሱ የሚተኩ ሪፕሌሴብል ማለት ነው። ስለዚህ ሪኒዌብል ሪሶርስ ስንል ር ናቹራል ሪሶርስስ አር ናቹራል ሪሶርስስ ዛት ካን ቢ replaced or that can be infinite or inexhaustible or that can be replace themselves through natural process. Replace themselves through natural process. Through natural process. They are found infinite or in unlimited amount. They are found in unlimited amount or exist in unlimited or infinite amount. They are found infinite amount or they are ኮንዲሽናል ናቸው ማለት ስንጠቀማቸው በራሳቸው መንገድ ወይም ስሩ ናቹራል ፕሮሰስ ራሳቸውን የሚተኩ ስለዚህ ሪፕሌኒሽድ ናቸው። ሪፕሌኒሽድ ሪሶርስስ ስለዚህ ሪፕሌኒሽድ ሪሶርስ ናቸው። ስለዚህ ሪኒዌብል ሪሶርስስ አር ሪሶርስስ which can be replenished by nature. They are replaceable. They are recyclable. They are regenerate easily through natural processes. Most of the time they are infinite, inexhaustible. Even if some renewable resources exhaust, they are replaced through natural process. ተጠቅመናቸው እንኳን ቢያልቁ because they are conditional እንደተጠቀምናቸው ደግሞ ወዲያው የሚተኩ ሪሶርሶች ናቸው። ለምሳሌ ኤግዛምፕል ሶይል፣ ፕላንትስ፣ አኒማልስ፣ ኤር፣ ሰንላይት፣ ጂኦተርማል ኢነርጂ፣
ሃይድሮኤሌክትሪክ ፓወር፣ እነዚህ የመሳሰሉት ምንድን ናቸው? ሪኒዌብል ናቸው። ሪፕለስድ ሶይል፣ ፕላንትስ፣ አኒማልስ፣ ኤር፣ ሰንላይት፣ ጂኦተርማል ኢነርጂ፣ ሃይድሮኤሌክትሪክ ኤነርጂ they are renewable resource። ዊንድ አሁን ነፋስ የሚያልቅ ነገር አይደለም። ቴምፕሬቸር ዲፈረንስ እስካለ ድረስ ሙቭመንት ኦፍ ኤር የሚቆም ነገር አይደለም። ስለዚህ እነዚህ ታዳሽ የምንላቸው ሪኒዌብል የምንላቸው በተፈጥሯዊ ሂደት ራሳቸውን የሚተኩ የማያልቁ ኢን አንሊሚትድ አማውንት የሚገኙ ወይም እነዚህ ስቶክ ያልሆኑ ኢንፊክስድ አማውንት የማይገኙ ኢንኤግዞስቲብል ኢቨን ኤግዞስቲብል ቢሆኑ እንኳን ቢኮዝ ዴይ አር ኮንዲሽናል ዴይ ካን ቢ ሪፕሌስ ዘምሰልቭስ ትሩ ናቹራል ፕሮሰስ፣ በተፈጥሯዊ ሂደት ራሳቸውን የሚተኩ ናቸው። ሁለተኛ ነን ሪኒዌብል ሪሶርስ ናቸው። ነን ሪኒዌብል ናቹራል ሪሶርስስ። ነን ሪኒዌብል ናቹራል ሪሶርስስ they are the opposite of renewable። የሪኒዌብል ተቃራኒ ናቸው። ኦፖዚት ኦፍ renewable natural resource። as you remember renewable they are recyclable ናቸው ብለናል። replenished ናቸው። they are found in unlimited amount or infinite or inexhaustible amount, but non-renewable resources they are opposite of renewable. They are non-replaceable resources. they can be finished ሊያልቁ ይችላሉ። cannot regenerate by nature can be finished after used up ከተጠቀምናቸው በኋላ የሚያልቁ they can be used up የማያልቁ they are found in limited amount they are stock resources እነዚህ ሪኒዌብል የሚባሉት ፍሎው ሪሶርስ ይባላሉ። ፍሎው ሪሶርስ የሚቀጥሉ ማለት ነው። ፍሎው እነዚህ ግን ስቶክ ናቸው። they are found in limited or fixed amount stock limited or fixed if one is used up they can be finished አንዴ ከተጠቀምናቸው የሚያልቁ and cannot regenerate by natural process or regenerate ይሆናሉ እንኳን ቢባል it may take millions of years በጣም ሚሊየንስ ኦፍ yearsዎችን የሚፈጁ ናቸው። ለምሳሌ ሚኒራልስ ኤግዛምፕል ሚኒራልስ ናቹራል ጋዝ ኮል የድንጋይ ከሰል እንደገና እንጻፍላችሁ ኤግዛምፕልስ of non-renewable natural resources. Minerals. If already we mined the deposit of a given mineral, it can be finished. ለምሳሌ የአንድ የወርቅ ክምችት ያለበትን ቦታ ማይን ካደረግነው ካወጣ ነው እዛ ቦታ ላይ ወርቅ ልናገኝ አንችልም። ወርቅ የሚገኝበት ሌላ ቦታ ላይ እንቆፍራለን ወይም ደግሞ ማይን እናደርጋለን። ስለዚህ ሚነራልስ they are non-renewable ናቹራል ጋዝ ኮል ወይም ናቹራል ጋዝ ወይም ይሄ ክሩድ ኦይል
ኮል የድንጋይ ከሰል የምንለው ኮል ዚስ አር ነን ሪኒዌብል ናቹራል ሪሶርስስ። ስለዚህ የሚያልቁና የማያልቁ ወይም የሚታደሱና የሚታደሱ ሪኒዌብል፣ የማይታደሱ ወይም የማይተኩ ነን ሪኒዌብል ብለን ቤዝድ ኦን ዴር ኔቸር ኦፍ ሪጀነሬሽን ኦር ሪሳይክላቢሊቲ የተፈጥሮ ሀብቶችን እንከፍላቸዋለን ማለት ነው። ኤንድ ኢትዮጵያ ኢት ኢዝ ሪች ኢን ናቹራል ሪሶርስ። ኢትዮጵያ በተፈጥሮ ሀብት የከበረች ነች። የተለያዩ የተፈጥሮ ሀብት አላት። ነገር ግን the resources they are under pressure. They are under the influence of various interconnected factors like population pressure, agricultural expansion, migration, rapid urbanization, resettlement, climate change, and environmental pollution. ስለዚህ factors affecting natural resources የተፈጥሮ ሀብትን እንዲያልቅ እንዲመናመን የሚያደርጉ ምክንያቶች factors affecting natural resources population pressure excessive human use የምንለው ማለት ነው። population pressure that means excessive human use agricultural expansion agricultural and settlement expansion ማለት እንችላለን። expansion of agriculture, settlement and urbanization የከተሞች መስፋፋት፣ የሰፈራ መስፋፋት፣ የእርሻ ስራ መስፋፋት and ሌላው ኢንቫይሮንመንታል ፖሊሽን ነው። ኢንቫይሮንመንታል ፖሊሽን one of the factor that damage natural resource pollution ብክለት፣ የአፈር ብክለት፣ የመሬት ብክለት፣ የውሃ ብክለት፣ የአየር ብክለት እንግዲህ በአጠቃላይ ኢንቫይሮንመንታል ፖሊሽን። ስለዚህ ናቹራል ሪሶርስስ ዲግሬድድ through time because of these major factors: population pressure, that means excessive human use, expansion of agriculture, settlement and urbanization, environmental pollution ናቸው። ስለዚህ we have to use natural resources sustainably. Measures, intervention measures of natural resources degradation እንግዲህ ቅድም ባልኳቸው ምክንያቶች የተፈጥሮ ሀብት እየተመናመነ ዲግሬድ እየሆነ ነው ያለው። ስለዚህ መፍትሄው ምንድን ነው? ዋይዝ ዩዝ ኤንድ ማኔጅመንት or conservation of natural resource, applying conservation of natural resources, sustainable use and development ይህ ዘላቂ ልማትና አጠቃቀም ናቸው። እንግዲህ የተፈጥሮ ሀብትን ከዲግራዴሽን ወይም ሲሪየስ ዲክላይን ኢን አማውንት፣ ኳሊቲ፣ ኮምፖዚሽን ለመጠበቅ መወሰድ ያለባቸው ዋይዝ ዩዝ ኤንድ ማኔጅመንት ነው። ኮንሰርቬሽን ኦፍ ናቹራል ሪሶርስ፣ ሰስቴናብል ዩዝ ኤንድ ዲቨሎፕመንት። ለዚህ ሁሉ ግን ምንድን ነው መፍትሄው? እንግዲህ ዋይዝ ዩዝ ኤንድ ማኔጅመንት እነዚህ መፍትሄዎች ናቸው። ግን the key for wise use and management, conservation of natural resources, sustainable use and development of natural resources is educating the society. Creating awareness,
ማህበረሰቡን ማሰልጠን ወይም ማስተማር ነው ቁልፉ ነገር ማለት ነው። and it's all about meaning and types of natural resources. 3.2 drainage system of Ethiopia ነው። drainage system of Ethiopia 3.2 drainage systems of Ethiopia. Drainage system ምንድን ነው? What is drainage system? What is drainage system? እንግዲህ drainage system ምንድን ነው ስንል drainage system it is a system made by a variety of river basins that flow towards the same direction and ends at the same destination. A system made by river basins that one flow towards the same direction, and that ends at the same destination. ወደ አንድ አቅጣጫና ወደ አንድ አይነት አቅጣጫና ወደ አንድ መዳረሻ የሚፈሱ ወንዞችንና ገባሮችን ሰብስቦ የያዘ ሲስተም ድሬኔጅ ሲስተም ይባላል። ስለዚህ ወደ ምስራቅ የሚፈሱ ኢስት ድሬኔጅ ሲስተም ይባላሉ። ወደ ምዕራብ የሚፈሱ ዌስት ድሬኔጅ ሲስተም ይባላሉ። ከሀገር የማይወጡ ኢንላንድ ድሬኔጅ ሲስተም ይባላሉ። ወይም ደግሞ በባህርና ውቅያኖስ ከሆነ መዳረሻቸው ለምሳሌ ወደ ሜዲትራኒያን የሚፈሱ ሜዲትራኒያን ድሬኔጅ ሲስተም ይባላሉ። ወደ አትላንቲክ ኦሽን የሚፈሱ አትላንቲክ ኦሽን ድሬኔጅ ሲስተም ይባላሉ። ወደ ህንድ ውቅያኖስ የሚፈሱ ኢንዲያን ኦሽን ድሬኔጅ ሲስተም ይባላሉ። ስለዚህ ድሬኔጅ ሲስተም ስንል it is a system made by all river basins that flow towards the same direction and ends at the same destination. አንድ አይነት መዳረሻ ወይም ተመሳሳይ መዳረሻ እና ተመሳሳይ የፍሰት አቅጣጫ ያላቸው የወንዞች ስብስብ ድሬኔጅ ሲስተም ይባላል። and accordingly the Ethiopian river basins are classified into 3 major drainage systems. There are 3 drainage systems in Ethiopia. Drainage system. There are 3 major groups of drainage system in Ethiopia. These are 1. Western or Mediterranean Sea drainage system. Western or Mediterranean Sea drainage system. እነዚህ they flow towards west and ends at Mediterranean Sea. ወደ ምዕራብ የሚፈሱና መዳረሻቸው ሜዲትራኒያን ሲ የሆኑ ዌስተርን ኦር ሜዲትራኒያን ሲ ድሬኔጅ ሲስተም ይባላሉ። ሁለተኛ ሳውዝ ኢስተርን ኦር ኢንዲያን ኦሽን ድሬኔጅ ሲስተም ናቸው። ድሬኔጅ ሲስተም እነዚህ they flow towards southeast direction, flow to southeast direction and ends at Indian Ocean. ወደ ደቡብ ምስራቅ ወይም ወደ ምስራቅ የሚፈሱ
ወንዞችን እና መዳረሻቸው የህንድ ውቅያኖስን የሆኑትን ይይዛል። ሶስተኛው ኢንላንድ ድሬኔጅ ሲስተም ነው። ኢንላንድ ድሬኔጅ ሲስተም ዳት ሚንስ ኢንላንድ ድሬኔጅ ሲስተም በሌላ አባባል ሪፍት ቫሊ ድሬኔጅ ሲስተም ይባላሉ። ሪፍት ቫሊ ድሬኔጅ ሲስተም ይባላሉ። ዳት ሚንስ ኢንላንድ ድሬኔጅ ሲስተም የምንላቸው they do not have direct outlet to the sea. Does not have direct outlet to the sea or oceans. ወደ የትኛውም ውቅያኖስ ወይም ባህር የማይቀላቀሉ ያ ማለት የሀገር ውስጥ ብቻ ጉዞ ያላቸው they travel only inside of a country travel only inside of a country ያ ማለት የሚጓዙትን ርቀት ስንለካ አውትሳይድ ኦፍ ኤ ካንትሪ የሚባል ታሪክ የሌላቸው አገር ውስጥ ብቻ የሚፈሱ ፕላስ ኢንድስ አት ዘ ሪፍት ቫሊ ሪጅን ኢንድስ አት ዘ ሪፍት ቫሊ ሪጅን የስምጥ ሸለቆ ክልል ውስጥ የሚቀሩ ዳት ኢዝ ሪፍት ቫሊ ሌክስ የስምጥ ሸለቆ ሐይቆች ጋር የሚቀላቀሉና ከሀገር የማይወጡ ወንዞችን የያዘው ስብስብ ደግሞ ኢንላንድ ድሬኔጅ ሲስተም ወይም ሪፍት ቫሊ ድሬኔጅ ሲስተም ይባላል። እንግዲህ በኢትዮጵያ የትኞቹ ናቸው ወደ ዌስት የሚፈሱና መዳረሻቸው ሜዲትራኒያን ባህር የሆኑ? የትኞቹ ወንዞች ናቸው ወደ ደቡብ ምስራቅ እና መዳረሻው የህንድ ውቅያኖስ ሲሆኑ? የትኞቹ ናቸው ደግሞ ከሀገር የማይወጡ ወይም ደግሞ ወደ ስምጥ ሸለቆ ክልል ብቻ የሚፈሱና ምናልባትም ወደ ስምጥ ሸለቆ ገብተው በአሸዋ ተውጠው የሚቀሩ ወይም ደግሞ ወደ ስምጥ ሸለቆ ሐይቆች የሚቀላቀሉ የኢትዮጵያ ወንዞች የትኞቹ ናቸው የሚለውን እንመልከት። ዌስተርን ድሬኔጅ ሲስተም እንግዲህ ካርታው ላይ እያየን እነሱን እንማማራለን። ዌስተርን ድሬኔጅ ሲስተም እንግዲህ ዌስተርን ድሬኔጅ ወይም ሜዲትራኒያን ሲ ድሬኔጅ ሲስተም የምንለው ታስታውሱ ከሆነ ቢካዝ ኦፍ ዘ ሪፍት ቫሊ the landform of Ethiopia is divided into two major groups, the western highlands and associated lowland and the southeastern highlands and associated lowland ናቸው። and here we have the Rift Valley. This is the Rift Valley region, and this one is western highlands and associated lowlands, and this one is southeast highlands and associated lowlands. ስለዚህ የምዕራብ ከፍተኛ ቦታዎችና የአጎራባች ዝቅተኛ ቦታዎችን የሚያካልሉ የኢትዮጵያ ወንዞች ወደ ዌስት they moves to the western drainage system ወይም ደግሞ because they ኢንድስ አት ሜዲትራኒያን ሲ ድሬኔጅ ሲስተም እንላቸዋለን። ሜዲትራኒያን ሲ ድሬኔጅ ሲስተም ኤንድ በተለይ ደግሞ ከሸዋ ፕላቴዮና ኢስት ወሎ የወሎ ምስራቅ አካባቢ ተነስተው ወደ ስምጥ ሸለቆ የሚፈሱ እና የስምጥ ሸለቆ ክልል ውስጥ የሚቀሩ ወንዞች ደግሞ ምን ይባላሉ ማለት ነው? ሪፍት ቫሊ ወይም ኢንላንድ ድሬኔጅ ሲስተም ይባላሉ። ኢንላንድ ድሬኔጅ ሲስተም ከደቡብ ምስራቅ የሀገሪቱ ከፍተኛ ቦታዎች ተነስተው ወደ አጎራባች የሀገሪቱ ዝቅተኛ ቦታዎች በመፍሰስ የሀገሪቱን ድንበር አቋርጠው ወደ ሶማሌ ዜን ወደ ኢንዲያን ኦሽን የሚያቀኑ
ወይም ወደ ህንድ ውቅያኖስ የሚደርሱ ወንዞች ደግሞ ምን ይባላሉ ማለት ነው? ሳውዝ ኢስተርን ኦር ኢንዲያን ኦሽን ድሬኔጅ ሲስተም ይባላሉ። እንግዲህ እነዚህ የትኞቹ ናቸው የሚለውን እንመልከት። እነዚህ የትኞቹ ናቸው የሚለውን እንመልከት። እንግዲህ ወደ ዌስት የሚፈሱት ዚስ ዋን ኢዝ ተከዜ ሪቨር ቤዚን ዊዝ ኢትስ ትሪቢዩታሪስ። እዚህ ጋር የአንገረብ ሪቨር አለን። ኦፍኮርስ በኋላ ከተከዜ ጋር ይቀላቀላሉ። አንገረብ ሪቨር ቤዚን ኤንድ ሂር ዊ ሃቭ አባይ ሪቨር with its tributaries and here we have Omo ጊቤ of course Omo ጊቤ በኋላ እናየዋለን። ኢንላንድ የሚባለው ውስጥ የሚመደብ ነው። ስለዚህ እሱን እንለፈውና this one is Omo ጊቤ river and this one is Baro Akobo river ናቸው። ኤንድ ሂር ዊ ሃቭ ከሸዋ ከፍተኛ ቦታዎች ተነስቶ ወደ አፋር በመሄድ የአፋር የስምጥ ሸለቆ ክልል ውስጥ እና የአፋር ሐይቅ ውስጥ የሚቀረው ወንዝ ኢት ኢዝ አዋሽ ሪቨር ነው። ዴን የደቡብ ምስራቅ ወይም የኢንዲያን ኦሽን ድሬኔጅ ሲስተም ውስጥ የሚመደቡት ይሄኛው ጊቤ ሪቨር ገናሌ ሪቨር ኤንድ ዲስ ዋን ኢዝ ዋቢ ሸበሌ ሪቨር ናቸው። ስለዚህ ኢን ኢትዮጵያ ተከዜ ኢት ሙቭስ ቱ ዘ ዌስት ኤንድ ኢንድሳት ሜዲትራኒያን ሲ። አባይ ኢት ሙቭስ ቱ ዘ ዌስት ኤንድ ኢንድሳት ሜዲትራኒያን ሲ። ባሮ አኮቦ it moves to the west and ኢንድሳት ሜዲትራኒያን ሲ። በነገራችን ላይ እነዚህ በኋላ ብሉ ናይልን የሚፈጥሩት ናቸው። ብሉ ናይልና ዋይት ናይል ካርቱም ሱዳን ላይ ሲገናኙ ናይል የሚባለውን ወንዝ የሚፈጥሩና የናይልን ኦልሞስት 86% ውሃ ኮንትሪቢዩት የሚያደርጉት እነዚህ የኢትዮጵያ ወንዞች ናቸው። የተከዜ እና ገባሮቹ፣ የአባይ እና የገባሮቹ፣ የባሮ አኮቦ እና የገባሮቹ ወንዞች ናቸው ብሉ ናይልን በኋላ ናይልን እና 86%ቱን የናይልን ውሃ አስተዋጽኦ የሚያደርጉት። ኦሞ ጊቤ ኢትዝ ኢንላንድ አክቹዋሊ ወደ ሌክ ቱርካና ነው የሚሄደው። ኢንላንድ ግን ያው ኢንላንድ የሚባል ውስጥ አይደለም፣ ያው ከሀገር ይወጣል ግን ወደ የትኛውም ውቅያኖስ አይቀላቀልም። አዋሽ ኢትዝ ኢንላንድ ኢንድሳት አፋር ዲፕሬሽን። ዋቢ ሸበሌ ኤንድ ገናሌ ሳውዝ ኢስተርን ወይም ኢንዲያን ኦሽን ድሬኔጅ ሲስተም ውስጥ የሚመደቡ ናቸው ማለት ነው። ስለዚህ ከምዕራብ ከፍተኛ ቦታዎች ያ ማለት የትግራይ ፕላቴው፣ የጎንደር እና የወሎ ከፍተኛ ቦታዎች፣ የጎጃም የቤኒሻንጉል ከፍተኛ ቦታዎች እንዲሁም የምዕራብ የሸዋ ከፍተኛ ቦታዎች እንዲሁም የደቡብ ምዕራብ ከፍተኛ ቦታዎች ላይ የሚነሱ እና ወደ ዌስት የሚፈሱና መዳረሻቸው የሜዲትራኒያን ባህር የሆኑ ወንዞች ዌስተርን ወይም ሜዲትራኒያን ሲ ድሬኔጅ ሲስተም ውስጥ ይመደባሉ። ከሸዋ ከፍተኛ ቦታዎች ተነስተው ወደ ስምጥ ሸለቆ በመፍሰስ ወደ ስምጥ ሸለቆ ሐይቆችና ወደ አፋር ዲፕሬሽን በመፍሰስ ከሀገር የማይወጡት ደግሞ ኢንላንድ ድሬኔጅ ሲስተም ይባላሉ። ከደቡብ ምስራቅ የሀገሪቱ ከፍተኛ ቦታዎች ተነስተው ወደ ሳውዝ ኢስት ሙቭ በማድረግ መዳረሻቸው ኢንዲያን ኦሽን የሆኑ ወንዞች ደግሞ ሳውዝ ኢስተርን ወይም ኢንዲያን ኦሽን ድሬኔጅ ሲስተም እንላቸዋለን ማለት ነው። ስለዚህ ተከዜ፣ አባይ፣ ባሮ አኮቦ they belong to western or Mediterranean Sea drainage system። አዋሽ፣ ኢንላንድ
ድሬኔጅ ሲስተም ኦር ሪፍት ቫሊ ድሬኔጅ ሲስተም፣ ዋቢ ሸበሌ ኤንድ ገናሌ ሳውዝ ኢስተርን ወይም ኢንዲያን ኦሽን ድሬኔጅ ሲስተም ውስጥ ይመደባሉ ማለት ነው።